ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቂ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ሞባይል ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልተላከልኝም ስልኩ አለች። ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ በውስጥ አይኔ አይፎን ልክላታለሁ ለማስታወቂያ ይሆናለች። አልተሳካም ያ ነገር ማለት ገብቶሻል። በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ስጀምር ሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል። ሁለተኛ እኔና ሳራ ብንጣላ መዓዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነከቻት? ምን የደበራት ምንድን ነው? ኢክራም ያንቺ መደረብ ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ መሀል ዋታ መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል። በጣም የሚያስከፋ ንግግር ነው። ከጓደኞችሽ አጠብቂም። ጓደኛ ላትሆን ትችላለች የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል። እኔና ሳራ መሀል 3ኛ ሰው ያስፈልጋል። ያው ሚዲያ ላይ ወታ መሳደብ ሪፖስት ለምን አረገች ማለት ነው። ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው አሁን። እኔ እኮ ለማኝ አይደለሁም። በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ግን አላህ አላለውም ፈተነኝ። ያን ደግሞ ለማውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ። ሳራ አስጠንቁላብኛለች ያልኩት ነገር ካለ ይኸውን ይልፈል። ሱመያንም ጥሯት ብያለሁ። ከኤክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጭ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ ያደረጉት። ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም አይደግፍ አለ፣ ሳራም አይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ። እርዱኝ ልስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱዓ ያርግልኝ። በቃ አለቀ። እና እኔ ምንም አንድ ጋይስ እቺ ልጅ የምታውቃት ሼር አድርጉላት እና ጥሯት። ሱመያን ይህን ቪዲዮ ኮፕሊንክ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር። ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወቹ ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ስለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ ለገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ? እርዳታው ይቅርብሽ አላለች። እች ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይህን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት እራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቁሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለችው ኢክራም እኮ በፊት እኮ ነው ላይቭ ላይ ነው የተናገረችው። ይሄንን ማለት ነው
ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። ይኸኛውን ቪዲዮን አልጨረስኩትም። ይህም ቪዲዮ ኮፕሊንግ ታሽ ሳራ ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራ ነው። ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ የማይተኛው ማንቀላፋው ጌታ ያያል። ሽራር ጉላ ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሽራር ጉላት ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን የሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል። ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ናቸው ትንሽ ትምጣና አበባ ትላክ እናስገባታለን። እርግማኑ ምን አመጣው? ቆይ ደረሰኞቹን ጀምር። ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች ሳራ አንድ ባልትና ነጋዴ ናት። ሰርቶ አዳሪ ናት። ከራሷ ከኪሷ 10,000 ብር ከሰጠች፣ ከራሷ ከኪሷ 43,000 ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50,000 ብር ከላከች 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፍኩት 50,000 ከዛ 10,000 ከራሷ ከኪሷ ከዛ ደግሞ 43,000 ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43,000 በደረሰኝ 53,000 እና 50,000 103,000 ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች? ለጓደኛ አንዱ እንደምረው እዚህ ያሉትን ደረሰኞች 5,000 ከዛ 10,000 ከዛ $223 በብር ስንት ነው? $223 30,000 አቡ ቪዲዮ አድርጊልሻለሁ። እኔ እንትኔ ስለተደለተ ነው፣ ግን ቁጥሯን ከፈልግሽ ልክሻለሁ። $223 30,000 ብር ብቻ ነው አይደለም። ይሄማ የጌሙ ነው አቡ 284,000 ብር ነው። ሚኪ ከሆነ ሰው ጋር አገናኝቷት ያወጣችሁ ነው። እዚህ ጋር ግን አቡዬ ቪዲዮ የላኩልሽ 30,000 ብር ነው። በእንትን ነው እኔ ስለደለትኩት ገባሽ? እዚህ ጋር አልወጣልኝ እንትኔ እንደልችዋለሁ እንዳለ ብታይ ምንድነው ዋትሳፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ ላኩልሽ። ይኸውልሽ አቡ እዚች ጋር የተደለተችው አያትች ትታይሻለች። የተደለተችው እቺ 30,000 ብር ናት። አያት እዚህ ጋር ቁጥር አንዳንዴ ስልክ ስትቀይሪ ይህን ደምሪው 30,000 ብር ብለሽ ደምሪው። 30,000 ከዛ $223 $274,000 ቅድም በጌም አገኘሁት ያለችው ማለት ነው። 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 የዩኬ ደረሰኝ። እንግዲህ ስንታየው ነበር? ኦኬ 50,000 ከዛ እዚህ ጋር 10,000 ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ። ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ። ከዛ 43,000 1 2
2 3 4 5 6 7 ይደምራቸው። እሺ 5000 ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቆሬ በዛ ተናድጄ ነው ሪፖስት ያደረግኩት ነው አይደል? አይደለም ሳሪ፣ እሱም ማነው ሀቡዬ፣ እሱም ብቻ ሳይሆን በዛን ሰዓት እንዳለ ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው፣ ኮመንት ላይ ማለት ነው። አልሰደብም እንዴ? እኔ አልሰደብም እንዴ? እሺ አንተ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ መታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምፅ ሆነናል። ዩቱበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያልባሽ ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛ ስትሆንጂ ከነጥፋቱ ነው ከነስተቱ ነው። ስተትን ቢኖርበት በውስጥ እየመከርሽ ከጎኑ ነው የምትሆኘው። ገብቶሻል? ዛሬ ደግሞ ወታ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወታ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብሽ ስትሆኝ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ። ገብቶሻል? ተሰምቶኛል። ያንን ሪስፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገዝቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይ ዳብልቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይሰደኝ። ይሄ ለእኔ ይገባኛል። ምን አርጃቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ። ቱቱና እሷ አብረው የሰደቡሽን ማዚ አፍ የወጣውን እንጠይቃት። ስለዛ ማዚ እሷ ደግሞ በየቤቱ ገዝት ገብታ ከነ ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያደረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። በእኔ ቤት ገብቼ የተሰደብኩትን ያሰደብኩትን ከነ ልጆችሽ ላኪ። ከዛ እንትን እንላለን። አሁን በዋትሳፕ ልክልሻለሁ። ሀቡ የሰደቡ ላኪልሽ ከፍታሉ። ቆይ ማዚ ቤቷን ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎች የሰደቡ ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም። ገብቶሻላ? እሷ ያንን ማስቆም ትችል ነበር። አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደ ሰደብሻት አንቀበልም። እና ማስረጃ ከሌለ እንዴት እስኪ ከላኩልኝ እኔ እንድላኩልኝ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሶች ኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ብቻ ነው የላክሽልኝ ሳሪ። የሁለተኛው ጌም 70,000 ግን አልደመርኩትም። እዚህ ላይ እኮ አቡዬ ደምሪዋ 70,000 ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው። ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድን ነው? በራሷ ያኔ ማለት ስጨርሻ ሪስቲኝ ያስረዳለሁ። 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው ነው። እሱ ይሄንኛው 50,000 አንድ ሰው ነው አቡ። ይሄ 50,000 ብር የተባለ ይኸውልሽ፣ እኔ ቱቱ ማዕዚ እነጹ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሀይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10,000 ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000
ከዛ 70,000 የጌሙ ቶታል ይሄ በዛ 10,000 ብር የላክሽውን እና የአንበሳውን 43,000 ደረሰ ይልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ሆኑ። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለች። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ። 20,000 ደግሞ እኔም ከራሷ ላይ ስለዚህ ቶታል 562,000 ብር አግዛቸዋታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጣ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ገንዘብ አሰባስቦ ላክልሽ ሳራ ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት 2 ዓመት ነው። ስንት ብር ልከውልሽ? 50,000 ከዛ ያን ብር ታከምኩበት። 50,000 የኢትዮጵያ ብር ነው? የኢትዮጵያ ብር የኢትዮጵያ 50,000 ዶክተር እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው፣ ስሜ እንዳይጠፋ። በቃ ሻው ከዚህ በላይ ባትሰሚው ያው የብሩን ቶታል እንድትጨርሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ። እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናገር ያለው ሀቡ ስለ ጌሙ ላውራ ስል ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም መክሰር ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ልሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም። ደርሳልኝ አታውቅም።
ያልኩበት። አሁን የላከችልሽ ቪዲዮ ደግሞ ከ50 ሺህ ብሩ በኋላ በጌም ልል ስል ታዩ እሱን አውቀዋለሁ ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም? ችግር ያልተናገረ መድኃኒት አይገኝለትም ማለት ችግርሽማ በደንብ መናገር አለብሽ። ሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ብር ስታጣ መታ ትለምናለች። ለምናናል ማንም አይፈልግም፣ ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉን ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም በጣም የሚያሳፍር ሰው በልጅ አይመጣም። ድረስ አይባልም። አይተሽ ማለት ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተዋል አለችም። ለማኝ አይደለችም፣ ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጡ ያለውን ታውጣ። እኔ ስለ ራሴ ወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ፣ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ያልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከእኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያጣ ያገኛል ያለ ነገር ነው እኮ ማዚ። ህዝቡም እያለ ያለው በኮመንት እንደምታየው ማዚ የአንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ በገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያኔ እኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ከታች ላይቭ ላይ ነው። ለምሳሌ እና አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪከርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ ኢክራም አንቺስ ማስረጃ አለሽ? መዓዛ እንደሰደበች ስቶሪ ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አልሆንም አለሽ ያለኝ ስምሽ አልወጣ አለኝ። ሌላም አለ የሰደበች ሀይል በልሻ። እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ሀይል በልሽ። ይኸውልሽ ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊ ሜሴጁ እንዲመጣ ሀይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል ሰከንድ አካውንት ይሄ ነው ፕሮፋይሉ። አድርጋ ማዳማ ተናዳ ወጣቻት ምናምን ነገር ሰራች። እዚህ ወታ ደግሞ ጨዋታ ጫወታታል። ተኩራት ከመጀመሪያውም ታዲያ እንግዲህ ምን ይደረግ። በዛ ላይ ኢትዮጵያ አየሩ ወደዛ እዚህ እኮ ስንምንቀለው እዚህ ያገራገል እንደተምቻቸለት እንደሱ አደለኛ ማለት ስራ ነው ማስራ ነው የተገኛል። በዛ ላይ ሳሪ እንትን ብላ ላይቭ ላይ ብር አሰባሰበችላት። ያሲ ብሩን እያመን እያደረገች ነው። እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጠላታል። በጥሱ ነው የሚይዛት። ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ መኖር የለመደ ሰው ስክሮች እኮ ታዲያ ማዚ አይደለችም ከውስጥ እየተሳደበች ነው። ሁለተኛ የተሳደበችውን ደግሞ አሁን ሼር አድርጌልሻለሁ። ክፈችው። እሷ ከውስጥ እየተሳደበች ማለት ነው። ከዚህ ጠይቃለሁ እነሱ ኢንቦክስ ላይ እሺ፣ እዚህኛው ላይ ላክሽልኝ።
እዚህ ላይ ላክሽም እኮ ሀይ ብዬሽ አልመለስሽም። ያልሽ በሰከንድ አካውንት ዋትሳፕ ላይ ሀቡ አገኘሽ? ኦኬ ዋትሳፕ ላይ እምቢ አለኝ ስላልሽ አንድ ወንድ ሲያናዳችሁ ወደ አንድ ወንድ ሄዳችሁ አንዱ ሲላችሁ አንዱ ህይወታችሁን ሳታስተካክሉ ሄዳችሁ ወንድ ላይ እንትን አላችሁ። ስለቃችሁ ተጠያቂ ጓደኛ ታደርጋላችሁ፣ ተጠያቂ ቤተሰብ ታደርጋላችሁ። መጀመሪያ ቤተሰብ ሲነግራችሁ እና ጓደኛ ሲነግራችሁ አትሰሙ። ከዛ ወታችሁ ሚዲያ ላይ መልክ ትሰራላችሁ። ይህ ትክክል አይደለም። አንድ ወንድ በደለሽ አይደል እንዴ? ሳይውል ሳያድር ከአንድ ወንድ ጋር ተፋተሽ ለምን ሌላ ወንድ ጋር ትሄጃለሽ? ሳይውል ሳያድር ሳሪ በቃ ማዚ በቃሽ። ቆይ ያልገባኝ ነገር ሳሪ ምን ታርጋችሁ? ኮመንት ላይ በ2 አመት ውስጥ ለጓደኛዋ 562,000 ብር በጌም እና በካሽ ላከች። ከሰውም ሰብስባ ከራሷም ከኪሷ። ከዚህ በላይ ኩላሊቷን አውጥታ ትላክ ነው ወይ? አልገባኝም። ወይንስ ምንድን ነው ችግራችሁ ከእሷ ጋር? እኔ ያልተረዳሁት ያልገባኝ ነገር ማለት ነው። ሰው ለእህቱ ለእናቱ ልጅ ሊያደርግ ከሚችለው በላይ ሳሪ ለኢክራም ያቅሟን አድርጋለች። በተለያዩ ጊዜዎች